አሴር አንቺ አረፍ ቁጭ በል። አባዬ አንተም ተቀመጥ። እንግዲህ ቤታችንም ጠባብ ናት። አንቺ የሌላ አምሮብሽ የለ እንዴ? ኧረ እባክህ አማረብኝ እንዴ? በጣም እንጂ። ቆይ ምንድነው ከኛ ተደብቀሽ ስትበይ የከረምሽው? የእኔ ልጅ ከድሮም ቢሆን ቆንጆ ናት። አሴር አንተስ ምን ነው ዝም አልክ? ምን ልበል? አምሮብሻል ወይም አላማረብሽም አትለኝ? እኔ እንጃ አምሮብሻል መሰለኝ። እንዴ አላየኸኝም እኮ አሴር። ማየት ይሻላል። እና ታዲያ ንገረኛ። ምን ነው አንዬ አታውቂውም እንዴ? አንቺ ሰው ነገረሽም አልነገረሽም ልቅም ያልሽ ቆንጆ ነሽ። አመሰግናለሁ አባዬ። ቆይ እስቲ አንዬ በዚህ ሰዓት ግን እዚህ ምን ጥያቄ ልድገመው አይደል እንዴ? ሀና የሚያስከፋሽ ከሆነማ በቃ ይቅር። እንደዛ ሳይሆን አንዳንድ ቀኖች አሉ እውነታውን ልንጋፈጥባቸው የሚገቡ እና ኤልያስ ዛሬ አንተም እውነታውን የምትጋፈጥበት ቀን ነው መሰለኝ። አቅም ካለ ልሞክረዋ። ምን መሰለህ ኤልያስ፣ አንተ በጣም ጠፋህ። በጣም ጠፋህ ማለት? ከሌላ ሰው ጋር ፍቅር ስትጀምሪ እንዴት ረሳሽ ነው አይደል ጥያቄ? አዎ። እና ጠፋህ የሚለው ለሱ መልስ ነው? አዎ። አባዬ ከዳነ በኋላ ስለ ራሴ ማሰብ ስጀምር ባዶነት ተሰማኝ። የውስጤን ባዶነት የሚሞላልኝ ሰው ስፈልግ ደግሞ አንተ እዚህ አልነበርክም። እኔ እኮ ደስ ነኝ። ሀኒ እማዬ። ወይኔ ልጅ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽልኝ? ደህና ነኝ እግዚአብሔር ይመስገን። ጠፋሽብኝ እኮ። አዎ እማዬ በጣም ይቅርታ። አረ ይቅርታ አያስፈልገውም የኔ ልጅ። ደግሞ ሜሮ መታሰሯን ሰማሁ። አዎ መጣች እኮ ሀኒዬ። እና የሆነ ነገር የምታውቅ ይመስልሻል እማዬ? በደንብ ነው እንጂ የምታውቀው። ስለዚህ በቃ ከዚህ ልትወጪልኝ ነው ማለት ነው? እስኪ እናያለን እንደ እግዚአብሔር ፍቃድ። እርግብስ እንዴት ነች? ውይ ሀኒዬ እርግብ በጣም ተጎድታለች። እንዴ ምን ሆና? ከሜሮን ጋር ሊጋደሉልሽ ነው። እንዴት? እንደነገርኩሽ ስለ ባዩሽ አሟሟት የሆነ ነገር ሳታውቃት ቀርም ሜሮ። ሰላምና ምናሴ ድጋሚ እነ ሜሮን ቤት ሄደው እንግዲህ ሜሮን ቤት ነበረች እና ያን የቀጠረችው ልጅ መስሏት በሩን ስትከፍት እነ ሰላም መሆናቸው አረጋገጠች ማለት ነው። በጣም ደንግጣለች። እናም እነሱ እጅ ከፈንጅ ያዟትኝ ወደ በመስኮትም ዘላ ለመውጣት ሞከረች እና ምናሴ ይዞ በጣም አስፈራራትና አስቀራት እና ያለውን ነገር ነግረዋት መረጃውን እንዲሰጧትና እርግብ እንደላከቻቸው በተደጋጋሚ ቢነግሯትም እሷ ፈቃደኛ አልሆነችም። እርግብን አላመነቻትም። በእርግብ ሀሳብ ስላልተስማማች ለመስጠት ፈቃደኛ አይደለችም። እነ ሰላሚናም እንግዲህ ፖሊስ ጠርተው ደውለው ለፖሊስ አስረከቧት ማለት ነው። እና ፖሊሶቹም የትም እንዳትሄድ ጠብቁን እስከምንመጣ ድረስ ብለው ሜሮንን እጅ ከፍንጅ በፖሊስ አስያዟት፣ ሰላምና ምናሴ ማለት ነው። በሌላ በኩል ሀኒቾ ከእዝራ ጋር እያለች ኤልያስ ደውሎ ለመጨረሻ ጊዜ ላገኝሽ እፈልጋለሁ፣ አሁን ካላገኘሽን ድጋሚ አታይኝም ብሎ ነግሯት ነበር። በዛም መሰረት እየሮጠች ሄዳ ነበረ። እናም የሆነ ቦታ አገኘችው። ሰላም ተባባሉ። ያለውን ነገር ለመናገር ሞከረ፣ ግን ከዚህ የማይመች ቦታ ነው። አንተ እኔ እምበይን አታምጣው፣ እኔ ካላቀስኩ አንተም እንደምታልቅ ስለማቅ እናም የሆነ ቦታ ቁጭ ብሎ ተወያዩ ማለት ነው። ባሉን ማለት እውነቱን መናገር አለብኝ፣ አሁን እውነቱን መጋፈጥ ያለበው ሰዓት ላይ ደርሰናል ብላ ከዚህ በፊት እንግዲህ ከአባባ ኖላዊ በእሽታ ምክንያት ተወጥራ ነበር። ስለ ራሷም ስለ ሰው የምታስብበት ጊዜ አልነበረም። ከዛም በኋላ እሱ ከዳነ በኋላ ደግሞ ኤልያስ ወደ ደሴ ከተመለሰ በኋላ ለእሷ ምን ይዤ ሄዳለሁ፣ ለአባቷ ማሳከሚያ ምንም አይነት ገንዘብ ላገኝ አልቻልኩም ብሎ በዛም ምክንያት ጠፍቶ ነበር። እሷም ይህን አጋጣሚ ተጠቅማ እንግዲህ ከአጠገቤ ሰው ስላጣው እንግዲህ ያገኘሁት እዝራ ነበር፣ እሱ ፍቅር ተቀብዬዋለሁ፣ እንዴት እዚህ ግንኙነት ውስጥ እንደገባው እኔም የገባኝ ከገባው በኋላ ነው ብላ እንግዲህ እውነታውን ነግረዋለች። ያው በባለፈው ለአሲርም ያለችው እንደዛ ነው። አሁን ላይ በፊት ብትነግረኝ ኑሮ ምናልባት ፈቃደኛ ሆን ነበር። አሁን ግን ምንም ማድረግ አልችልም፣ ቃል ገብቻለሁ ለእዝራ ብላ ነበር
ጆሮም የነገረችው ለኤልያስም ያለችው ያው ተመሳሳይ ጊዜ ነው እና የሁለታቸውን በእሷ ምክንያት እንደዚህ መሆናቸውን በጣም ስለሳሰባት ወደ አባባ ኖላዊ ቤት ሄዳ ነበር እና ሄዳ ብቻዋን ቁጭ ብላ አባባ ኖላዊ ስላልነበሩ ብቻዋን ቁጭ ብላ እያለቀሰች ነበር። በእኔ ምክንያት እነዚህ ልጆች ህይወታቸው እንዳይበላሽ እያለች ያው መነፋረቋን ቀጥላለች። አባባ ኖላዊ እና እነ ጆሮም ከረጅም ጊዜ በኋላ ድጋሚ ተገናኝተዋል እና አባባ ኖላዊ መጥተው ሊያቅፏቸው ሲሉ እምቢ ያሉ ማለት ነው። ምክንያቱም አባት ብሆን ኑሮ እንደዚህ አታረጉብኝ ነበር፣ ነገር ግን አባት እንዳልሆንኩ ስላወቃችሁ ነው፣ ባዳ መሆናችሁ ታሳውቁ ነው የዚህ ያክል ድረስ የትም ገባው የት ነኝ ሳትሉ የጠፋችሁት ብለው በጣም ምርር ብለው አለቀሱ ማለት ነው። ከዛም እሳቸውም ሲያለቅሱ እነሱም አብረው ተላቀሱ እና ይቅርታ ብለው ጉልበታቸው ተደፍተው ሁለታቸውም ይቅርታ ጠየቁ። አባባ ኖላዊም ደግ አባት ስለሆኑ ይቅርታቸውን ተቀበሉ። አብረው ምግብ እየበሉ እያለ እና የሀኒቾ ምግብ አይደለም ይሄ ምግብ የእርሰው ምግብ አይደለም ማን ነው የሰራው እያሉ ሊያፋጥጧቸው መከሩ። እሳቸው ግን አዎ እንዳላችሁት ልክ ናችሁ፣ እኔም ሀኒም አልሰራ ነውም ግን ዝም ብላችሁ ብሉ ብለው እንግዲህ ምግብ ከበሉ በኋላ መነጋገር አለብን ብለው ወደ ውጭ ወጡ። እኔ የገመትኩት ስለ ልጅቷ ሊያዋሯት ነበር የመሰለኝ። እሳቸው ግን ምንም ያሉት ነገር የለም ማለት ነው። ያው ጆሮና ያሲር እና ተምቹ በባለፈው ስላገኛት ስለነበረችው ልጅ ለማጣራት ሞከሩ። ማናት ምንድናት እያሉ ግን አባባ ኖላዊ እውነቱን አልተናገሩም ማለት ነው። በሌላ በኩል ወይዘሮ ሜሮንና እርግብ ያው ሳይቀጣጠሩ እንግዲህ እዛው እስር ቤት ተገናኝተዋል እና እርግብ ስታያት በጣም ነው የደነገጠችው፣ ምክንያቱም አላወቀችም ነበር። ወይዘሮ ሜላት ግን ልጆቿ ቀጥታ መጥተው ነግረዋታለኝ ሜሮንን እንዳገኟትና መረጃውን አልሰጥም ስትል አሳልፈው ለፖሊስ እንዳስረከቧት ያው ሙሉ መረጃ ለእናታቸው ነግረዋል። እሷ እንደምትመጣ ታውቃለች። እርግብ ግን አታውቅም ነበር እና እንዴት እዚህ መጣሽ ምናምን ብላ ስታፋጥጣት አንቺ ፖሊስ ልከሽ ነው ያሳሽኝ አለቻተኝ እና በእሷ ምክንያት ምንም በቃ እሷ የራሷን ጉዳይ እያደረገችው እኔ እንደረሳቻት ነው እያሰበች ያለችው እና በዛ ምክንያት ነው ድርቅ ብላ እንግዲህ አልሰጥም ያለችው። ከወይዘሮ ሜላትም ጋር ለመጨቃጨቅ ሞከሩ። ጭራሽ ባዩሽንም እሷ ባዩሽ የሞተችው በስራዋ ነው፣ እኔ ግን ያለ ስራዬ በሁለት ዝሆኖች ጠብን የተረከትኩ ብላ በወይዘሮ ሜላትና ባዩሽ ጠብ መካከል እንግዲህ እሷ እንደተጎዳች ነው እያሰበች ያለችው እና በዚህ በኩል እንግዲህ ወይዘሮ ሜላት ነፃ እንደምትወጣ ነው እንግዲህ እየታሰበ ያለው። መረጃውን ፖሊሶች ካገኙት ወይዘሮ ሜላት ነፃ ታወጣለች። እርግብና ሜሮን ደግሞ እዛው እንግዲህ ስራቸው ያወጣቸዋል ማለት ነው። እና ወይዘሮ ሜላት ተስፋ እናደርጋለን እንደምንወጣ። በዚህ ምክንያት ልጆቿ በጣም ደስ ብሏቸዋል። ከዚህ በኋላ ማየ ልትወጪ ነው ከእስር ቤት የተወሰነ ጊዜ ነው የቀረሽ እያሏት ነበረ። ልጆቿም ያው ቤት ውስጥ እነሱ ብቻቸውን ያሉ አባትየው እንት እንዳለ አይታወቅም እና ለምንድን ነው ያመሸችው እስካሁን እያለ መናሴ እየተቆጣጠራት ነበር። ሀኒቾ ደግሞ እኛ ወደ ሜሮን እንሄዳለን አንቺ እዝራ ልታገኝ ሂጂ ብላ ነው ሰላሜና ላከቻት። ግን በዛው ወደ አባባ ኖላዊ ቤት ስለሄደች እስከ ምሽት ድረስ አልተመለሰችም ወደ ቤት። በዚህ ምክንያት እንዴት በዚህ ሰዓት ከማየ ጉዳዩ በላይ የሚያሳስብ ነገር ኑሮ እሷን እዝራ ልታገኝ ሄደችው እያለ ለመቆጣጠር ሞክሮ ነበር። አንተ ልጅ ግን መውጫ መግቢያ ነው ያሳጣህን እያለችው እና ከሰላም ጋር አንቺን እንኳን አይደለም ሰው ጅብ ቢወስድሽ ራሱ ምንም አልከላከልልሽ እያለ እያናደዳት ነበር። ተናዳ ወጣች ማለት ነው። ኤልያስም በጣም ስሜታዊ ሆኗልኝ እና ቢራ ሰብስቦ በጣም እየጠጣ ነበር እና እነ ጆሮንም ጠርቷቸው እነ ጆሮ መጡ። እውነታውን ያለውን ነገር ሁሉ ያለችውን ነገሩ እና ጆሮም ተገርሟቸዋል። ያው ለጆሮ ያለችውን ነው የነገረች ያለው። በባለፈው ረጅም ጊዜ ስለጠፋ እና እሱን ስላጣች ከእዝራ ጋር ፍቅር ግንኙነት እንደጀመረች እንደነገራት እና በቃ ማለት የኔ ነው ጥፋቱ እኔ ነኝ መጥፋት አልነበረብኝም እያለ ራሱን እየተጸጸተ ነው ማለት ነው አቶ ኤልያስ። በዚህ ምክንያት እንግዲህ ሀናን አጣው ማለት ሀናን አጣዋት ማለት ነው ወይ እያለ እያዘነ ነበር።
ሁለታቸውም እንግዲህ ሁለት አንድ ሰው አፍቅረው እየተሰቃዩ ነው እና ምናልባት ደግሞ ወይ ለአንዳቸው ሀኒ ለአንዳቸው ደግሞ ድንብላልን ይዳሩና ይገላግሏቸው ከሀኒ ላይ ተጣብቀው ለሶስት መከራውን በላች ሀኒቾ። ሀኒቾም ያው ሲከፋት ነው አባባ ኖላዊ ቤት የምትሄደው እና ቁጭ ብላ ምግብ እየሰራች እያለ ሶስታቸውም ውጭ ነበሩና መጡ። ለረጅም ጊዜ በጣም ከረጅም ጊዜ በኋላ እንደዚህ ተሰባስበው አንድ ላይ ምግብ ሲበሉ በጣም ደስ ይላል። ሁለታቸውንም ሰላም አለቻቸው። ጆሮም ሰላም ለማለት አልፈለግም ነበር፣ ነገር ግን ሰላም በላይ ብላ ሰላም አላት። አምሮብሻል ምናምን አሏትኝና ደስ በሚል ሁኔታ ምግብ ተመግበው አብረው ጥሩ ጊዜ አሳለፉ ማለት ነው። ይሄ ስብስብ ደስ ይናፍቅ ነበር እውነት ለመናገር በጣም ከረጅም ጊዜ በኋላ ነው ተመልሰው እና እነ ጆሮም በዚህ ምክንያት እንግዲህ ወደ ቤት ተመልሰዋል። አሁን ላይ ምግብ ውጭ ላይ የሚበሉት የለም፣ ያው ሰው ካልጋበዘችው ወይ ቡሌ ካላገኙ ምግብ። በእርግጥ እነሱ ወጣት ናቸው። በዚህ ወጣትነት ጊዜያቸው ሰርተው መብላት እንዳለባቸው ማስተማር ነበረበት ደራሲው። ምክንያቱም በዚህ በወጣትነት እድሜያቸው ሰርተው ካልበሉ መቼ ነው ሰርተው የሚበሉት የሚለው ጥያቄ ምልክት ይገባበታል ማለት ነው። እና ሰርተው መብላት አለባቸው። ነገር ግን አሁን ላይ ወይ ከአባባ ኖላዊ ቤት ካልሄዱ ወይ ደግሞ ኤልያስ ካልጋበዛቸው እነሱ የዕለት ምግባቸውን እንኳን አያገኙም ማለት ነው። እና በዚህ ምክንያት ከአባባ ኖላዊ ጋር ከታረቁ ከሳቸው ጋር ያቺ ልጅቷ ምግብ ስለምትሰራ ሀኒቾ ወደ ቤት አልሄድም ብላለች። አባባ ኖላዊ ደግሞ የሆነ ችግር ሲፈጠር ነው ወደዚህ ቤት የምትመጪው ምን ሆነሻል እያሉ እየጠየቋት ነበርና ያው በኤልያስ ምክንያት እንደተጨነቀች እና በሱ ምክንያት ነው እና ምን አለ ባላድግ ስላደኩ ነው የሁሉ ችግር የተፈጠረብኝና ባላድግ ይሻለኝ ነበር እያለች የልጅነት ጊዜዋን እየናፈቀች ነበረ። አባባ ኖላዊም በቃ ልብሽን አዳምጪ፣ አንቺ እንኳን አይደለም ለምታውቂው ሰው ለማታውቂው ሰውም እንደምትራሪ አውቃለሁ፣ ነገር ግን ጨከን በይና ልብሽን አዳምጪና የልብሽን ውሳኔ ወስኝ ብለው አባባ ኖላዊም መከሯት ማለት ነው። እና ሀኒቾ ምርጥ አባት ነው ያላት፣ ግን ደግሞ ሲከፋት ብቻ ባትፈልገው ጥሩ ነው። ውድ ተመልካቾቻችን ስላዳመጣችሁን እጅግ እናመሰግናለን። በያላችሁበት ሰላማችሁ ይብዛ። ሰናይ ጊዜ ተመኘንላችሁ። ቻው